በእናትህ ምንድን ነው ያመጣችሁብኝ ዛሬ? በእናትህ ያርጎ አይደለም ልጅ እኮ ደርቆ ተቀምጧል እዚህ ናቲ። ሰላም ውድ ቤተሰቦች እንደምንድን ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው አመጣጤን አይታችሁ መገመት ትችላላችሁ እና ሰሞኑን እንግዲህ በእኛ ቤት ላይ በጣም ብዙ ነገር ተፈጥሯል። በጣም ብዙ ነገርን አሳልፈናል። ዛሬ ከናቲ ጋር ነው የመጣ ነው። ከናቲ ጋር ስመጣ የመጣውበት አንድና አንድ ዋነኛ ምክንያት አለኝ። ያው እኔ የመጣውበት ምክንያት ትልቁና ዋነኛው ምክንያት ዛሬ እንግዲህ እንዳያችሁ እኔ ከቤተ ክርስቲያን የመጣሁት ናቲንም በምችለው መጠን በምችለው አቅም ለመርዳትም ነው። አመጣጣችን ልብሳችንም እንግዲህ አይቶ መናገር ይቻላል። እኔ አሁን ላይ ያው እዚህ ጋር ማስተካከል የሚገቡኝ ነገሮች አሉ። ጓደኞቼ እንደምታያቸው በብዙ ፈተና ውስጥ ነው ያሉት፣ እስከ እኔም ጭምር ማለት ነው። ስለዚህ ያንን ነገር ደግሞ ማስተካከል አለብኝ። እኔም የራሴ የሆነ የራሴ ላይፍ ላይ ብዙ ችግሮች አሉብኝ። ያ ቢሆንም ግን ቅድሚያ መስጠት ወዳለብኝ ቅድሚያ መስጠት አለብኝ እና ዛሬ ከናቲ ጋር ወደ ቤተክርስቲያን ሄደን ነበር። ወደ ቤተክርስቲያን ስላችሁ ቤተሰቦቼ ናቲ ወደ ጸበል ቦታ መግባት ስለማይችል እኔ ግን ወደ ጸበል ቦታ መግባት እችላለሁ። እሱ ማስፈራሪያና ዛቻ ስለደረሰበት እሱም ቤተክርስቲያን አስቀምጬ እኔ ወደ ጸበል ቦታ ሄጄ እንግዲህ ለቤቱ ውስጥ የሚሆን ለሚጠጣ ለአንዳንድ ነገርም ለሚረጭም የሚሆን ጸበል ይዤ መጥቻለሁ እና ጸበሉን ይዘን ስንመጣ እንግዲህ ናቲም አለ። ከሆስፒታል ነው ያወጣ ነው። ከሆስፒታል እንዲወጣ ያረኩበት ምክንያት ዋነኛው ዶክተሮቹ መውጣት እንደሚችል ስለነገሩን ሆስፒታልም ሁን የሆስፒታሉ እኮ ማለት ነው። አሁን ሆስፒታል እኔ የተባልኩት ነገር ያው አንደኛ በቃ ተስፋ የሚያስቆርጥም ነው። ግን እነሱ ምንድን ነው እያሉኝ ያሉት የነበረው በቃ አንተ ከፈለክ ያው እጄ መቆረጥ እንደሚችል እና ያው እነሱ መቁረጥ ነው እና ማስታገሻ እንጂ ይሄንን ጥቁረቱን ከለሩን ምናምን የመቀየር አቅም የላቸውም። ምክንያቱም ይሄ የመንፈስ ስራ ስለሆነ ማለት ነው። ልክ ነው። እና ያው ምድንበትን መንገድ ነግረውኛል። ግን እኔ በሰዓቱ ተስፋ ቆርጬ ነበር። እግዚአብሔር ይመስገን እናንተ መታችሁ ተስፋ እንዳልቆርጥና ሄደህም ጸበልም እያመጣ እየተጠመቅኩም ስለሆነ እግዚአብሔር ይመስገን። ይገባኛል እኮ ግን ነግረውሃል አይደል እንዴ? ለዚህ ሁሉ መዳኛ መፍትሄ የሚሆነው ወደ እምነት ቦታችሁ ወደ ሃይማኖታችሁ ቦታ ሄዱ ነው የተባልነው። ስለዚህ አባቶች እኮ አውርተውሃል እኮ አንተ መዳን የምትችለው አንድና ዋነኛው ነገር ወደ ሃይማኖት ቦታ ስትቀርብ ነው ብለዋል አይደል እንዴ? ወደ ሃይማኖት ቦታ አባት ምንድን ነው ያሉ? አትፍራ፣ ለመንፈስ እጅህን አትስጥ እኮ ነው ያሉ አይደል እንዴ? እሱ በቃ ብዙ መጽናኛ ሆኖኛል። ብዙ ነገር ተምሬበታለሁ። ያው ብዙ ነገር እንግዲህ ጽናት ነው የሚጠይቀው ምናምን ያሉኝ እና ደግሞ ምንድነው ዋናው ነገር አሁን ያሉን ነገር አለ አይደለ አባ። ስለዚህ እሱን ነገር እናደርጋለን እና ያዘዙንም ነገር አለ ደግሞ እሱ እንዳለ ሆኖ በዚህ መሀል ቤተሰቦች ግራ እንዳይገባችሁ ናቲ እንግዲህ ወደ ጸበል ቦታ መሄድ አይችልም። ያ ማስፈራሪያ ደርሶናል። ቢሆንም ግን እኔ መሄድ ስለምችል እሱን አባቶች ጋር አስቀምጬ ሂጄ ጸበል ይዤ መጥቻለሁ። ይህ ጸበል ደግሞ ለሁሉም የሚጠቅም ነው፣ ለአንድ ሰው ብቻ አይደለም። በቤት ውስጥ ላሉት ሁሉ ያገለግላል። ያ ስለሆነ አሁን ዛሬ ይዘን እነማን ጋር የምንገባው? እነ ሳሚ ጋር የተባልነውን መልእክትን ከአባቶች የተሰጠንም ትእዛዝንም የሰጡንም ምክርም እንነግራለን፣ እናደርሳለን አይደለ? ስለዚህ እንግዲህ ቤተሰቦቼ
ያው ገብተን ማድረግ ያለብን ውስጥ እናደርጋለን። ቀስ በል አይዞህ፣ ምንም አታስብ። ለሁሉም ፈጣሪ ነው ያለው። አንድና አንድ ፈጣሪ ነው ለሁሉም ያለው። ስለዚህ ምንም የሚያስፈራ የሚያሳስብ ነገር የለም። ታያለህ ደግሞ አሁን ይህንን ይዘን ስንገባ ምን ያህል እንደሚጨነቁ መንፈሳቸው እንዴት እንደሚጨነቅ ደግሞ ታያለህ። እኛ ዘላለም አለማችንን ምንድን ነው የሚያስፈራ? የሆነ ነገር እንዳይፈጠር ምንም አይፈጠርም። ፈጣሪ እያለ ነገሩ መከሩን እኮ አይደል እንዴ? ቁጭ አድርገው እንደ መምከር ምን አለ? አባቶች እኮ ተናገሩ። ለመንፈስ እጅ የሰጣችሁት እናንተ ናችሁ። እንዴት ነሽ? ሰላም ነው አለን። ማንም የለም እንደ ቤት ውስጥ? እሺ ምንድን ነው የምትሰራው? ጸበል እያለ ውሃ የምትጠጣው ምንድን ነው? እንዲህ አይደለማ። ጸበል አለ። ጸበል እያለ ውሃ ትጠጣለህ እንዴ? አቤት ነገርኩ። እዚህ ቤት ያለው ነገር ሁሉ ይጨነቃል እኮ። በቃ ከቤተ ክርስቲያን ይዘህ የምትመጣው በረከት ራሱ ትልቅ ነገር ነው። አንቺን ማውራት ጀመረች እንዴ? ታውራሽ እንዴ? ተግባባችሁ? ሳሚስ አለ요? እንዴት አደርክ? ምንም እውነትህን እኮ ነው። አይ እሺ አንቺ ካልሽኝ እሺ። እግዚአብሔር ይመስገን ወደ ትክክለኛ መንገድ ገብቻለሁ። አንተ እንዴት ወጣ ከሐኪም ቤት? ነበርክ አይደል እንዳንተ ራስህ እና እኔ ሉል ከዚህ ልጅ ጋር እንትን ማለት ግራ እያጋባኝ ነው። በቃ ደህና ስትሆን ብቻ አዋራኝ በቃ። ደግሞ እሺ ዛሬ ተጠቅልሎ የመጣው በነጭ እንደዚህ አይባልም። የተገነዘ ሰው አይደለም። እሱ አሞታል አይደለ? ቢያመውም ግን አየህ እንዳንተ ተስፋ አልቆረጥም። ተስፋ ፈጣሪ እስካለ ድረስ ወደ ተስፋ ፈጣሪ ስለሆነ ወደ ቤተ ክርስቲያን ደርሰን ነው የመጣነው። ለምን አያወልቅም? ቆይ ቀይ ይሻላል። ያወልቃል። ለምን ነጠላ አትወልቅ? ለምንድን ነው የሚያወልቀው? እና እኔ ለምን አወልቃለሁ? ምን አገባችሁ? በኋላ ተው እስቲ ብላችሁ ምን ሆናችሁ ነው? ዛሬ ደግሞ ስታስጠሉ ክብድ ይላል የሆነ ነገሮች። አየህ አይደለ? እኔ እኮ ብያለሁ ያልኩህ አይደለ? ስትከብዱ ክፍፍ ነው የምትሉት። ነገርኩህ። ምንድን ነው የለበስከው አንተ? ምንድን ነው? ሳሚ ነጠላ እኮ ነው። ቤተክርስቲያን ሄደው ችግር የለም እረዳዋለሁ። አባ ምንድን ነው ያሉት ሰምታችሁ የለ? በቤት ውስጥ መንፈስ ትልቅ መንፈስ ካለ ይጨነቃል፣ የሚያደርገውን ያጣል። ስለዚህ ይኸውልህ አንተም ትድናለህ፣ ምንም አትጨነቅ፣ እሱም ይድናል። ፈጣሪ ካለ የተሰጠን ዛሬ ይዘን የመጣ ነው። ይህንን አይተሃል አይደለ? ዛሬ ይዘን የመጣ ነው። ይህ ጸበል ምንድን ነው ያሉ ጸልየውበት እሳቸው ባርከውልን ለቤቱ ሰላም እንዲመጣልን አድርገው ነው የሰጡን አይደለ? ስለዚህ ችግር የለውም። አንተም ዋጋህን ስለምታገኝ ማንን ስለሆነ ነው አንተን የምናጠምቀው? የምናጠምቀው አካል ስላለኝ ያንጠመቅ
እንዴ ጥሩ መዓዛ ሽታ ነው የምንሸተው። እውነት ነው። ኧረ እኔ አሁን የእናቴን መፍትሄ ነው የምፈልገው። ናቲ በእግዚአብሔር እኔ እናቴ እንደዚህ ሆና በቃ ማየት አልቻልኩም። በእግዚአብሔር አየሽ፣ አታስቀይስ። በእናትህ በቃ በእናትህ እግር ላይ ልውደቅ። በቃ እናቴ ሉል ናቲ ቶ ይደቅ። እጄን ይነካብኛል። እስከ መቼ ነው እንደዚህ ውሻውን የምትቀረው? በእግዚአብሔር ሉል ልለምን በእናታችሁ። በቃ እኔ አልችልም። እናቴ በእግዚአብሔር ውጭ በል ሉል በእግዚአብሔር ውጭ በል አርፈህ ውጭ በል አርፈህ። ስማ እናትህ እንድትድን ነው የምትፈልገው? መጀመሪያ እሱን ፍታ። እሺ ተጠጋ ወደዛ። ለምን እጠጋለሁ? ተጠጋ፣ ትሸታለህ። ወደዛ ተጠጋ። ምንም ጥሩ መዓዛ። አዎ ከቤተ ክርስቲያን የመጣ ነው። እኔም አንተም ገኒ እንድናለን። እሺ አዎ ቁጭ በል እስኪ። ችግር የለም። ለምን ቁጭ አትልም? ግን ብቻችሁን ትችሉታላችሁ? ለምን አልችልም? እንዴ ታግዥናለሽ እንጂ እኔ አንድ እጄ አይሰራም። እንካ ቆይ፣ ችግር የለም። እንካ ተቀበለኝ ብቻ። ምን ፈልጋችሁ ነው? ቆይ በእግዚአብሔር እንዴ ለገነት መፍትሄ እንደመፈለግ ቤቱን አትበጥብጡት። በጣም ነው የሚሸተው ቤቱ። ምንድን ነው የምትፈልገው? ይሸታል። በቃ እንዳለ ሁሉ ነገር ይሸታል። አበልና እንዴት ነው መጀመሪያ ቤቱ ነው አንደኛ ዋነኛው ነገር ቤቱ ነው። የእሱ ይደርሳል። አንተ ሳሚ የት ሄደህ መጣሁ? እኔ እዛ ደርሼ መጣሁ። አንተ በመስኮት እንዳይዘል ልውል። ምን ልትሆን ነው አንተ? እኔ እንደዚህ አይነት ነገር አይመቸኝም። በእናታችሁ በቃ ስርዓት ያዙ። ናት ምንድን ነው ስርዓት ያዙ። ምንም እኔ እንደዚህ አይነት ነገር አልፈልግም። እኔ ነኝ ቤቱ ምናምን እንዳረጩ ነግራቸዋለሁ። ሰላም አሳርፊልኝ። እነዚህ ልጆች ምን እያደረክ ነው አንተ? አረብ እያልኩ አንዴ ምንም እንዳታረጉ። በቃ እኔ ምንም ነገር አልፈልግም። በቃ ሲጀመር ይሸታል እያልኳቸው አንዴ ምንም አልፈልግም። በቃ ልሁን እንዳትረጭ እያልኩ ነው። አልፈልግም እንዳትረጭ። በቃ ቆይ እስቲ ተረጋጋ። ቆይ ይረጋጋ ልጁ። ምንድን ነው እየረጨ ያለው? ምንድን ነው የምረጋጋው? ከምረጭህ ቁጭ በል። አልቀመጥ እንዲህ አልቀመጥ። ዞር በይ አንቺ ዞር በይ። ይክራ ዞር በይ። በእግዚአብሔር አሳርፈው አሳርፈው። ነው አልፈልግም። በእግዚአብሔር ምንድን ነው ይሄ ነገር? ቁጭ በል ቁጭ በል ቁጭ በል። ምንድን ነው ቁጭ በል። ምንድን ነው? ቆይ ና ቁጭ በል። ና ቁጭ በል። ቁጭ በል እዚህ አልፈልግም። በእግዚአብሔር ቁጭ በል። በእናታችሁ አልፈልግም። ቁጭ በል። ልውል ስማ፣ ቁጭ አትልም። ቆይ ቆይ ልውል፣ አንተ ተረጋጋ። በኋላ እሺ በቃ እሺ፣ አትርጨኝ። እሺ እሱን ነገር አትርጨኝ በእናትህ። ቁጭ በል። ስማኝ አንዴ ተረጋጋ። እኔ አሁን አንድ እጅ አይሰራም አይደለም? አንተ በሁለት እጅ ያዘው። እሷ እንትን እንዳትል አንተ በሁለት እጅ ያዘው። ቆይ አንዴ ወይ ልጁ ይረጋጋ። በኋላ ምናችሁ ነው እናንተ? ኢክሩኔ ፈርቻለሁ። የሆነ ነገር አስደርግልኝ። ያቃጥላል እኮ ሉል። በእናታችሁ እኔ አብዳለሁ እንዳትረጩኝ። ናቲ እኔ አብዳለሁ እንዳትረጩኝ። በእናታችሁ ወይኔ ናቲ እንዳትረጩኝ። በእናትህ ናቲ አላሳዝንም። ተው ግን ናቲ በእናትህ አርግ ቶሎ በል። ለሰይጣንማ እጅ አንሰጥም። በኋላ አሰቃያችሁት እኮ ልጁን። እንዴት ነው የምታስቢው? ቤቱ እየተበጠበጠ ያቃጥላል። በእናትህ ምንድን ነው ያመጣችሁብኝ ዛሬ? በእናትህ አውልቅ፣ ይሄንን አውልቀው። አልደቀቀውም ገና። አውልቀው
ኧረ ለቆ በቃ በኋላም ቀና ይኸውልሽ ኢክራም ምን እያደረክ ነው? ይኸውልሽ ሉል የሆነ ነገር እንዳይፈጠር በእናትህ። ኧረ አንተ ሉል ሳሚ ደህና ነህ? ናቲ ወይ ልጅ እኮ ዝም ብሎ አልደርቋል። ምንም አይመጣም ነገርኩሽ። ና ይሄንን ማቃጠል ነው እንጂ ምንድን ነው? ኧረ ሉል በኋላ ምን ሆናችሁ ነው? እና ይሄንን መልሰህ አድርገው። ያድርገው አይደለም ልጅ እኮ ደርቆ ተቀምጧል እዚህ። ይተወዋል። ናቲ እንዴት ነው ታዲያ የሚቀመጠው? አንተ ስማ ምንዬ ነው